ይሄን ይመስላል። የሚያስፈልግ ነገር ኖሮ ብቻ መስቀል ይዘዋል። ምስኪን ናቸው። የመንደር ሰው ስለሆኑ ወይም ካህን ሆነው እዛው መንደር ስለሚኖሩ ሽብሸባውንም እስክስታውንም እንደ በጎ ነገር ነው የሚያዩት። ግን ይሄ ልብስ ይሄ እስክስታ ይገባዋል ወይ ነው የኔ አባባል። አባቶቻችን የክህነትን ስልጣን ከተቀበሉ በኋላ ሚስጥረ ክህነት የሚለውን ትምህርት በደንብ መማር አይገባቸውም ወይ ብላችሁ ታስባላችሁ? በጣም ምስኪን የዋሆች አሉ። እንዳሁኑ እኛ እንደምንለው ይሄ ዘፈን ኃጢአት ነው እስክስታ ኃጢአት ነው እንደምንለው አያስቡትም። እነሱ በቀናነትና በየዋህነት ነው የሚሄዱት። ልንደነግጥ እንችላለን። ልብሰ ተክህኖን አድርገው እንደዚህ በማለታቸው ብዙ ዩቲዩበሮች በጣም ብዙ ቲክቶከሮች ምናምን በኮሜንት ሊሰድቧቸው ምናምን ይችላሉ። ግን ይሄን ነገር ከምን አንጻር ነው መሰላችሁ ማየት ያለብን? እነዚህን አባቶች ማስተማር አለብን። ልብሰ ተክህኖ፣ ሚስጥረ ክህነት፣ አጠቃላይ ይሄ ክህነት የሚለው ስልጣን ምን ያህል ከባድ እንደሆነ ብንነግራቸው ምናልባት የሚቀጥለው ፕሮግራማቸው ላይ ላያደርጉት ይችላሉ ብዬ አስባለሁ። ስለዚህ ምን ያስፈልጋል? የገጠር ካህናትን ሆነ የከተማ ካህናትን ክህነታቸው፣ ቆባቸው፣ ልብሳቸው፣ ይሄ አጠቃላይ ድግድጉ ሞጣይቱ ምናምን የሚያደርጉት ነገር በሙሉ ምንድን ነው የሚለው ነገር እንዲያውቁ ማድረግ በደንብ ወጥሮ መስራት ያስፈልጋል እንጂ እኔ ነቀፋ ውስጥ አልገባም። የሀገሩ ባህል ሊፈቅድላቸው ይችላል። እውነት ባህሉ ነው ብላችሁ ማህበረሰቡ ምንም ላይላቸው ይችላል። እስክስታ እንዳሉ እንደጨፈሩ ሳይሆን ደስታቸውን እንደገለጹ አጎ ሊቆጥረው ይችላል። እኔ የምረዳበትን መንገድ ነው የምነግራችሁ። ይሄ መንፈስ ነው እንደዚህ ነው ምናምን ብዬ አልገልጾም። ይሄንን ያስታውቃሉ። በቃ ምስኪን ናቸው። ግን ሁሉም ማህበረሰቡ ካህናቱም ተቀላቅሎ አብሮ ስለሚኖር እዚህ ውስጥ አሁን ኖርማል የለበሱት ይታያቸው። እነዚህ ኖርማል የለበሱት ማለት ነው። እነዚህኞቹ አጠቃላይ ምናልባት ዲያቆን ሊኖር ይችላል ከነሱ መካከል ምስኪን ቤተ ክህነት የተማረ ሰው ሊኖር ይችላል። ሲኖሩ ጠጅ ቤትም ሲገናኙ፣ ጠላ ላይ ድግስ ላይም ሲገናኙ ከዚህ ከልብሰ ተክህኗቸው ውጪ አንድ ናቸው። ገበሬው እንደዚህ በመንሽ እያደረገ እህሉን ሲለው በንፋስ ሲለየው ገለባውና ኖርማል ሰው መስሎኝ ነበር። የስራ ልብስ ነው የለበሱትና ተስፋ ስላሴ ተሳለማቸው ካህን ናቸው አሉ። ይናውጭ እኮ ጨርሻለሁ። ከእርሶ ጋር ነው እንደዚህ ማውራት አባቴ መጀመሪያ ለምን አያሳልም ጊዜ ይሁን ችግር የለም አሉ። እሳቸውን ተሳልሜ ዞር ስል አሁንም ካህን ናቸው። እርሶስ ስላቸው አይ እኔ ካህን አይደለሁም አሉኝ። ግን አለባበስ አንድ ናቸው። አንዳንዴ አትለዩዋቸውም። ማህበረሰቡ ጋር የተቀላቀሉ ናቸውና እኔ ሙሉ በሙሉ አልፈርድም በዚህ ጉዳይ ላይ። ግን ትምህርት ያስፈልጋል። የገጠር ካህናትን ሰብስቦ ካህን ማለትና ማህበረሰብ ማለት በጣም ትልቅ ልዩነት አለው። አብረው ተቀላቅለው ቢኖሩም የሆነ ቀይ መስመር ሊኖር ያስፈልጋል። በሰርግ ወቅት፣ በለቅሶ ወቅት፣ በደስታቸው ጊዜ፣ በሆነ ጊዜ ክህነትን ማስከበር እንዳለባቸው የሚሉት ነገር መኖር እንዳለበት፣ ዝም ብሎ መጨፈሩ መደነሱ አስፈላጊ እንዳልሆነ መናገር። ይቺው የዋህነታቸው ከተማ ላይ መጥተው ምን እንደሚያደርጋቸው ደግሞ ቀጥሎ ቪዲዮ አሳያቸዋለሁ። እየባሰ እየቀጠለ ይመጣል። አንዳንዴም ለትምህርት ብለው አፄ ፋሪሱን፣ አብሾውን፣ አፍልሆን የሚዋረሱትም በዚህ ቅንነትና የዋህነታቸው ነው ብዬ አስባለሁ። ሳያስተውሉ የእውነት ነው የምላችሁ። እና ይዋረሱታል መንፈሱን። ከተማ ላይ ድራፍቱንም ቢራውንም በጾም ውስጥ ሲጠጡ ይታያሉ፣ ቪዲዮ ይቀረጻሉ፣ ይሰደባሉ። እኛም እንዴት እንደዚህ ያደርጋሉ ብለን በደንብ አገን ተናግረናቸዋል። አሁን ግን መሆን ያለበት ምንድነው? እነዚህን አባቶች ቁጭ አድርጎ መናገር። ከእነሱ ውስጥ ቅባትና ጸጋዎችም አሉ፣ ሆን ብለው ይሄን የሚያደርጉ በአጽዋማት ውስጥም ጠምጥመው ተልኮ የሚፈጽሙ የፕሮቴስታንት ተልኮ የሚፈጽሙም አሉ። እኔ አስታውሳለሁ የሃይስኩል ተማሪ ሆኜ ምስራቅ አጠቃላይ 22 ማዞሪያ ማለት ነው እንግሊዝ ኤምባሲ አካባቢ ከትምህርት ቤት ስንወጣ እንግዲህ የ9ኛ ክፍል የ10ኛ ክፍል ተማሪ ሆኜ ማለት ነው በ92 ዓመተ ምህረት 10ኛ ክፍል ተማሪ ነበርኩ። ታውቃላችሁ 92 ዓመተ ምህረት አርጅቻለሁ ማለት ነው። የዛን ጊዜ አንድ የፕሮቴስታንት ካሳንቺስ አካባቢ ቶታሉ መስመር ላይ የፕሮቴስታንት አሁን ፈርሷል የፕሮቴስታንት ቸርች ነበርና የዛ ፓስተር የቄስ ልብስ ለብሶ እንደ ቄስ ጃንጥላ አድርጎ በልክ ተማሪ በሚለቀቅበት ሰዓት እየተንገዳገደ እየሰከረ መጥቶ ተማሪዎች እንደይነካካል። ይሄ ያላለ ያለ እየተለፋደደ አንዷ ልጅ ግን ተማሪ ሁሉ ሲያበሻቅጠው አንዷ ልጅ ግን እማዬ ሰውዬ እኮ እኛ ሰፈር እኮ የቸርች ውስጥ ያለው ፓስተር እኮ ነው ብላ ስትናገር ተማሪዎች ሰሙ። እኛ በዛ ሰዓት ነበር። ወዲያው እኮ ነው ያዝነው። እንዴት እንደዚህ ታደርጋለህ ስንለው ወዲያውኑ ስካሩ ለቀቀው። የውሸት አለ ስካሩ።
ከዛ እየደበደቡ ፖሊስ ጣቢያ እንደዚህ አውቆ ሆን ብለው ሰውን የሚያሳስቱ ሰዎች አሉ። ተልኮ የሚፈጽሙ ሆን ብለው የፕሮቴስታንቶችን ሐሳብ የሚያስፈጽሙ እንደገናም ደግሞ ቄስ መሆናቸው አሁን ሚዲያ ስላለ ሰውየው ልክ ሲታይ እንዴ ይሄ ሰውዬ ማን ነው ሲባል ይሄ ሰውዬ ቄስም አይደለም የእንትን ሰፈር ሰው ነው ተብሎ ይጋለጣል። ያኔ ግን እንደዚህ ሚዲያ አልነበረም፣ ሰፊ አልነበረም። እንደዚህ ፌስቡክም ራሱ ገና አልተጀመረም ማለት ይቻላል። 92 ዓመተ ምህረት ላይ በጣም ሬር ነበር ማህበራዊ ሚዲያ፣ ሬዲዮና ቴሌቪዥን የነበረው እና ምንድነው ላችሁ የፈለኩት ሆን ብለው በየሆቴሉ ይሄንን አብይ ጾም ሲሆን ፍልሰታ ሲሆን ምናምን እየጠጡ እየጨፈሩ የፕሮቴስታንቶችን ስራ ወይም ደግሞ የአንዳንድ ተንኮሎቹን ስራ ኮንስፓይረሲዎችን ከሚሰሩ ሰዎች በስተቀር የዋህ ሆነው በየሆቴሉ ደግሞ በምስኪንነት ደግሞ የሚያረጓሉና መንፐር ያስፈልጋል። ሰክረው ካገኛቸዋቸው ሽፍንፍን አድርጎ ደብቆ ወስዶ አስቀምጦ ስካራቸው እንዲለቃቸው ጸበልም ውሃ መረጭቶ ወደ ልባቸው እንዲመለሱ ከ2 ሰዓት ከ3 ሰዓት በኋላ እነዚህ ሰዎች ለምን እንደዚህ ታደርጋለህ ብሎ መምከር፣ የሚተኛም ከሆነ አስተኝቶ ጠዋት ቁጭ አድርጎ እነዚህን አባቶች መንገር ነው። በዚህ ልብሳችሁ ምክንያት እግዚአብሔር ተሰደበ፣ እንደዚህ ማድረግ የለባችሁም፣ ይሄ ነውር ነው። በጣም ብዙ ዱርዮች እኮ ይሄ ነገር ያቃጥላቸዋል፣ ይናደዳሉ እኮ ሲያዩ እኮ የሚሳደብ የሚሰክር የሚንገዳገድ ሴተኛ ደረጃ የሚገባ ቄስ መነኩሴ ሲያዩ ውስጣቸው ቅጥል ይላል። እነሱ ኃጢአቱን ቢሰሩትም ዱርዮቹ ውስጣቸው አይችልም። ስለዚህ ምንድነው ማድረግ ያለባቸው? ስብስብ አድርጎ ጉትት አድርጎ አስገብቶ ጤነኛ ከሆነ ማለት ያልጠጣ ያልሰከረ ከሆነ በደንብ አድርጎ ሙልጭ አድርጎ መናገር ነው። በእናንተ ምክንያት እኛ ሃይማኖታችን ንክዳ፣ ለምን እንደዚህ ታደርጋላችሁ ብሎ መናገር ነው። ደብሩ የት እንደሆነ ቼክ ማድረግ ማጣራት፣ እስከ ጥግ ድረስ መሄድ። ዝም ብሎ የሚዞር የሚልከሰከስ የሚሽከረከር ምናምን የሚለምን ቄስም ከሆነ በደንብ አድርጎ መናገር ነው። አንዳንዴ እልከኛም ከሆነ ያው ትንሽ የእውነት ነው የምላቸው አንዳንድ ጊዜ ሆን ብለው ሊሆን ስለሚችል ሚስጥሩ እንዲያወጣ መናገር ነው። ለምን የማይሰማ ከሆነ ሆን ብሎ ነው ማለት ነው። በሽተኛ ከሆነ አይምሮውን የነሳ ከሆነ ደግሞ ጸበል መውሰድ፣ አስሮ ጸበል መውሰድ ነው። እና እነዚህ አባቶች አንዳንድ ቀን ያሳዝኑኛል በእውነት። አሁን እኚህን እስቲዋቸው እስክስታቸው ራሱ አያሳዝንም? በምን መልኩ እንድትረዱት ነው የምፈልገው። ደስታ ነው፣ ሰርግ ነው። ይሄንና ሙስሊሞች ሲያዩት ያላግጣሉ፣ ይስቃሉ፣ ወይ ቄስ ይላሉ። ቤተክርስቲያኗን የሚያዋት በእነዚህ ሰዎች መነጽር እንጂ በዶግማው መነጽር አይደለም። በቀኖናው በትውፊቱ መነጽር አያዋትም። ማንም አማኝ የትኛውም እምነት ተከታይ ኦርቶዶክስ የሚለውን ሲያስብ ይሄን ጥምጣምና ይሄንን ዳንስ ይሄንን ሁኔታ ነው ሞር በብዛት ከሽብሸባውና ከነባራዊው የኦርቶዶክስ ስርዓት ይልቅ ስፔሻሊ ጭንቅላታቸው ውስጥ ተቀርጾ የሚቀመጠው ይሄ ነው። ለምን? የተለመደው ነገር የተለመደ ነገር ነው፣ ሄዶ ጭንቅላት ላይ አይቀመጥም። ዩኒክ የሆነ ለየት ያለ በተለይ ኔጌቲቭ የሆነ ሳይል ግን ይቀመጣል ጭንቅላት ላይ። አሁን እነዚህ ቄሶች መጥተው ምናልባትም አይሉም እንጂ ኢየሱስን ተቀበል ተማር እስቲ ንስሐ ግባ ቢሉ የሚሰማቸው አለ? እውነት እነዚህን አባቶች አሁን